በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የተባረከ እግዚአብሔር አምላከ ቅዱሳን ቅዱስ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ክብር ምስጋና ላንተ ይሁን። እግዝእትነ ማርያም ወላዲተ አምላክ ንግሥተ ሰማይ ወምድር ቅድስተ ቅዱሳን ቤዛይተ ኩሉ ዓለም ይደለወኪ ክብር ወስብሐት። ቅዱሳን መላእክት ጻድቃን ሰማዕታት ቅዱሳን ሐዋርያት ነቢያት በበክብረክሙ ይደለክሙ ክብር ወስብሐት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የመስቀሉ ባለቤት ክብር ለሱ ይሁን። ቤተክርስቲያኗ ስርዓቷን የጠበቀች መድኃኔ ዓለም 3 ድንጋይ አምጥቶ 3 ክፍሎችን ሰርቶ እንደዚህ ነው ቤተክርስቲያን መታነጽ ያለባት ብሎ ባስተማረው መሰረት ራሱ ባለቤቱ በታምረ ማርያም ላይ እንደተገለጸው በዛ መሰረት የታነጸች ቤተክርስቲያን ናት። አሁን የምንገኘው ከአዲስ አበባ 700 በላይ ኪሎ ሜትር ላይ በምትገኘው በራያ ቆቦ ወረዳ በቀበሌ 033 በማሃጎ ቀበሌ ውስጥ ነው የምንገኘው። ማጎ ማርያም ቤተክርስቲያን እንግዲህ ላለፉት 500 ዘመን በዚህ ቦታ ላይ ጽላቷ ቆይቷል። በአጼ ሱስንዮስ ዘመነ መንግስት ነው ወደዚህ ቦታ ጽላቱ የመጣው። ቤተክርስቲያን ታንጾ ነበረ በሰዓቱ። ከጊዜ በኋላ ደግሞ ያው ቤተክርስቲያኑ ከአንደኛው ተራራ ወደ አንደኛው ተራራ ስትዘዋወር ቆይታ መጨረሻ ላይ አሁን ባለችበት ቦታ ላይ ሰፍራ የዛሬ 100 ዓመት በ1922 ዓመተ ምህረት በደጃች ተፈሪ ታንጻ ቦታዋ ተመርቆ አገልግሎት ጀምራለች ማለት ነው። እሺ ይሄ እንግዲህ 100 ዓመት ሆኗታል ከተመሰረተች። እንግዲህ የሰሯት ያነጿት ደብር ናት። ይገርማል። በጭቃ ነው የተሰራችው እኮ ግን ጭቃውን በዛ ሰዓት ነው የዋህ ነበረ ማለት ነው። ያው ከድንጋይ ጋር አድርገው ነው የሰሯት። በጣም ነው የምትገርመው። ሲሚንቶ ነው የሚመስለው በእውነት ጥንካሬው ራሱ። እንግዲህ ጭቃ ቤት በ100 ዓመቱ ማለት ነው እንደዚህ ከተሰራ። ይሄ በጣም የሚገርመው እንጨቱ ራሱ ማለት ነው። እንግዲህ ዛሬ 100 ዓመት ይቺ ቤተክርስቲያን ማጎ ደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን ታቦቷን ከነበረችበት አመጣው እዚህ ካመጧት ማለት ነው። እዚህ ከመጣች 100 ዓመት ሆኗታል። እንግዲህ አሁን ደግሞ ከ100 ዓመት ቆይታ በኋላ ደግሞ ያንን የመድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ያንን ቤተክርስቲያን አንጿል ማለት ነው። እንግዲህ እኛ ትልቁን ወጪ ስናረግ እነሱም ደግሞ በጉልበት ድንጋይን በማመላለስ ያቅማቸውን ደግሞ ታህል ደግሞ የሰጡትም አለና እሱም በርግጥ ይሰማል በምርቃቱ ሰዓት ምን ወጪ እንደወጣ ማለት ነውና ይሄ ነው። እቺ ነው የምትመስለው። ያው ውስጡን እንግዲህ ማሳየት አልችልምና ጽላታውንም እዚሁ ነች ያለችው። እድለኛ አይደለንም። ይሄ ደግሞ እዚህ ጋር የምታዩት የሬሳ ሳጥን አንድ ሰው ከዚህ ዓለም በሞት ሲለይ ተጠቅልሎ በዚህ ላይ ነው የሚጋደመው። ያው በዛና በዚህ ልክ አድርገውት ማለት ነው። ይሄ አሁን በቅርብ ጊዜ የተሰራ ይመስላል። ያ ትንሽ ቆየት ያለ ይመስላል። ይሄ ነው። ይሄ ደግሞ ተቆልፏል። በዚህም ጋር አለ። ለማሳየት ብዬ ነው እንግዲህ ምዞር ያለሁት። ይሄም እንደዚሁ። ይሄ ደግሞ የካህናት መግቢያ ነው ማለት ነው። ያው እኔ እንደ ሐሳብ ይሄ ሲሰራ ይሄ እንዳታፈርሱት ብያቸው ነበረ። ግን ይሄ ያው እንደምታዩት ይሄኛው ሲታነጽ እንደው ይሄንን በተቀመጠ ብዬ ነበርና ግን ከጎን መጀመሪያም ሲሰራ ከጎን ስላደረጉት አንዱን እንግዲህ እንትን ግንብ ቋሚውን ለማድረግ ሲሉ ከፍተውለታል ማለት ነው። ያው መነሳቷና እንደ ማስታወሻ ደግሞ ሆና የሆነች ተደርጋ ክብ
የሆነ እንደማስታወሻ ትልቅ ነገር ሆና ትቀመጣለች ማለት ነው። ይሄንንም ቢያነሱትም ግን ያው ብዙ ጊዜ ለ100 ዓመት ትልቅ ታሪክ ስለነበራት እንዲሁ ዝም ብሎ የሚፈርስና ዝም ብሎ ማንም ሰው የሚራመድበት መሆን ስለሌለበት ብዬ ስለማምን ማለት ነው። በክብር የሚቀመጥበት ነገር በክብር የሚያዝበት ነገር መታሰብ አለበት በማለት ነው። እንግዲህ ሌላ ደግሞ የምታዩቸው መስኮቶች አሉ። ትንንሽ መስኮቶች ናቸው ለብርሃን ተብለው የሚጠቀሙባቸው ማለት ነው። ያው እንግዲህ በሰዓቱ ባለው ባለሙያ የተሰራች ማለት ነው። የዛሬ 100 ዓመት እዚህ ጋር ደግሞ ቤተልሔም አለች። ቤተልሔምን ስሩልን የሚልም ጥያቄም አቅርበዋል። ያው እኔ መጀመሪያ ቤተልሔም እንዳላቸው ነበር ማቀው። በእርግጥም ከቤተክርስቲያን ቀድሞ መሰራትም ያለበት ቤተልሔም ነው። እንደ ስርዓቱ ከሆነ ቤተልሔም ይቀድማል። ይሄ እንጨቱ ያልኳችሁ እንግዲህ ይሄ አልታሸም ምን አላለም ይመስለኛል። እንደምታዩት ወዙ ራሱ አሁን ደግሞ በደንብ ቢታሽና ቢያዝ ደግሞ ምን ያህል ያማረ ነው። እንደውም አሁን ከዚህ በኋላ እንደውም ይሄም ቦታ በቃም ብለው ካነሱት ይሄንን እንደ ታሪክ ወመዘክር እንደ ተነስተው መቀመጥ አለባቸው። ጥንታዊነቱን የጠበቀ ሰው ሲመጣ እንዲጎበኝ እንዲያይ ማለት ነው። በሰዓቱ የነበሩት ናቸው ይሄንን ነገር የሰሩት ማለት ነው። እዚህ ጋር ደግሞ ትንሽ የቤት አለች ምን እንደሆነች አላውቅም። ወይ በፊት ቤተልሔም ትሆን ይሆን አላውቅም። እዚህም ጋር አለ። ይሄው እንጨቱ አይገርም ነው። ይሄ የእናቶች መግቢያ ነው። በዚህ በኩል ነው ቅድም ጧት ገብቼ ያየሁት ማለት ነው። ይሄ እንግዲህ ፈርሶባቸው ያው ይሄ መግቢያ ነበረ ይመስለኛል። ይሄንንም ትተውት እንደዚህ አስቀምጠውታል ማለት ነው ይመስለኛል። ምናልባት እነዛ በቅርብ ጊዜ ተሰሩ ነበሩ ነው ማለት ነው። እርግጠኛ አይደለሁም። ሌላው እንግዲህ ከዚህ ቀደም ያሳያችሁ የሬማ መድኃኔዓለም እንዳልኩት እንደዚህች አይነት ቤተክርስቲያኗም በጣም ምስጥ በጣም ይበላት ነበርና ንጽህና ጉድለት ምናምን አንዳንድ ጊዜ በጣም ክትትል ይፈልጋሉ ቤተክርስቲያኖች። ጥንታዊነታቸውን ይዘው ረጅም እድሜ እንዲያገለግሉ ብዙ መደረግ ይችላል። ሌላው ይሄን ይዣላ የደውል ነው ተብያለሁ። ቻትና ደውሏ ሬማ መድኃኔዓለምም እንደዚህ ነው ያላቸው። ይሄ ስትነካ እንግዲህ እንግዲህ አሁን ያን ቤተክርስቲያን ሲቀይሩ ደግሞ ለራሷ የቻለ አንድ ቦታ እቺ ያስፈልጋታል ማለት ነው። ቻትናች ነች እንጋያ ድምፁ ራሱ እነሱ በጣም ከዚህ የበለጠ ይመስለኛል የሚመጡት ግን ሄ ነው። እንግዲህ አሁን ደግሞ ወደ አዲሷ ደብር ስንመጣ ደግሞ አሁን ምንጣፍ፣ መጋረጃ ቤተክርስቲያኗ በአጠቃላይ የሚያስፈልጋትን ነገር አሰናርተን አስተካክለን እንወጣለን ማለት ነው። እንዳልኩት ገብረ ማርያም ሚልኪያስ፣ ገብረ ማርያም ዳዊት፣ ወልደ ኪዳን ቢኒያም እኛ ያው ስራችን ጽዳት ነው እንዳልኩት አጽድተን አስተካክለን እንወጣለን ማለት ነው። ይሄው ቀለምም እየቀቡ የሚታዩ የማህበሩ አባላት ይሄው ኃይለ ሚካኤልም ቀለም እየቀቡ ነው ያሉት። መቅደሰ ማርያም፣ ገብረ ስላሴ አንዴ ቀለማችሁን እያሳያችሁ ቻው ቻው በሉን እስቲ ሰላም ሰላም በሉን ከነ ቀለማችሁ። ይሄው
ቀለማቸውን እየቀቡልን ነው። ወደ እነሱ ልሂድ። ይሄ እንግዲህ አዲሷ ደብር ይሄ የሴቶች መግቢያ ነው ተብሎ የተሰራው። ደረጃውም እንደዚሁ ከልብ ደግሞ ሌላ የብረት ሰራተኞች ባለሙያዎች ሁሉ እግዚአብሔር ይስጥልን። በጣም አጣድፈናቸው ነበር ወደ መጨረሻ ላይ ስራው ቶሎ ቶሎ እንዲጠናቀቅልን። እነሱም እቺን ሁለቷን የበረከት ብለው ሁሉ ከራሳቸው የተደረገልን ማለት አለብን። እውነቱን መናገርም ስላለብን እግዚአብሔር ይስጥልን ለማለት ነው። ያው እነሱም ለቤተ ክርስቲያን እንደሆነ ስላወቁ እኛም በረከቱ ይድረሰን ብለው ይሄንን አስተዋጽኦ አድርገውልናል ማለት ነው። እንግዲህ እየዞርንና ያለን ጽርሐ ቅዱሳት እዚህ ጋር አሉ። ይሄው ጽርሐ ቅዱሳት አብረውኛሉ። ጽርሐ ቅዱሳት ምን ይመስላል? እንዴት አዩት? በጣም ደስ ይላል። በጣም ደስ ይላል። ቤተክርስቲያኑ ቆንጆ፣ በጣም ደስ ይላል። ቦታው ቆንጆ ደግም ጥሩ ነው። ያየን ቦታው ጥሩ ነው። ስንመጣው ጥሩ ቦታ አይተናል። ኢትዮጵያ በሙሉ ዞረናል። ደስ ብል ቦታ ነው የነበረው። ደስ ብል መንገድ መጥተናል። ያው ደግሞ ቤተክርስቲያኑ አሁኑ በቃ ደስ የሚል ቤተክርስቲያን አይተናል። በቃ ተፈጽሟል። ተመስገን ብለን ፈጣሪ ሁሉ ዓለም ይሄው ያደረሰን እግዚአብሔር አምላክ ክብሩ ምስጋና ይድረሰው። እመብርሃን ክብሩ ምስጋና ይድረሳ። ተመስገን። እናታችን ንግስተ ነገስት ዘኢትዮጵያ ደግሞ ሺህ ዓመት እንገስልን የሚገባኝ ከሆነ አዎ እንደዚህ ደብር እየሄዱ የደብር ስራ ነው የሚሰሩት። በጣም ደስ ይላል። ህግና ስርዓትን በጠበቀ መልኩ ማለት ነው። አዎ ህግና ስርዓቱ አክብረን እናስከብር እያሉ ነው። በቃ እኛ ደግሞ በዚህ ተከትለን እንሄዳለን። እግዚአብሔር ይስጥልን። በርቱ። እሺ ላይኩን ይሄ ከኋላ የምታዩት ተራራ ማለት ነው። በጣም ነው ደስ የሚለው። እንዳልኳችሁ እቺ ከጎኑ ናት ብዬ የምላችሁ ይሄንን ነው። ቤተክርስቲያኗ የግድ ከዚህ ጋራት ተገናኝታባቸዋለች። እንዴት እንደሚደረግ እንግዲህ ይታሰባል። ይሄንን ነው ያልኳችሁ። ይሄ አንድ የቆመው ምሰሶ እንደዚሁ ይችን ነክቶብናል ማለት ነው። ያው ይሄ ሲሰራ የግድ ስለሆነ ነክቶብናል። ይሄው መርገፍት መርገፍት ይባላሉ። ብዙ ጊዜ አሁን በተለይ በሚሰሩ ቤተክርስቲያኖች ላይ ይሄን ነገር አታዩም። እነዚህ ናቸው መኖር አለባቸው ብዬ የማምነው። እናንተስ ምን ትላላችሁ? በመርገፍት ዙሪያ አደያሉ አደይኑ። ይሄው አሁን ደግሞ ከለታ አፍጋነኛ ያለሁት እሳቸውም ይሄው ከኛ ጋር አብረው ያን ሁሉ ኪሎ ሜትር አብረው ተጉዘው መተው ነው። እሳቸውም እየጠረጉ እያጸዱ ነው። ሁሉም ሰው ጽዳት ላይ ነው ያለው። ሁሉም የተለያየ ስራ ተሰጥቶት ይሄ አውደ ምሕረቱን የሚያጸዳለ፣ ውስጥ ቀለም የሚያስለቅቃለ፣ መስኮቶች የሚወለውላለ፣ የተለያየ ስራ ቀለም የሚቀባለ። እሳቸውም ደግሞ ይሄው መጥረጊያውን ይዘው ደግሞ እንዴት ነው አደይ በትግርኛ ነገሩን እንዴት ነው ወደዱ? ደስ ይላል፣ ይደሰታል፣ እንደሰታለን። ወላዲተ አምላክ እንደዚህ በፊታችን አይተን እንደሰታለን አይደለ? በጣም ቆንጆ ነው ቤተክርስቲያኑ። ቆንጆ አይደለ? ቆንጆ ወደዷት? ቆንጆ ወደድኳት፣ ወደድኳት። እውነት ወደድኳት። አልደከሞትም? አይደከመኝም። ምንም እንትን ችግር የለም። እንደ ሐጢን ሆነዋል። ጉልበት አላቸው። እሺ እግዚአብሔር ይስጥልን። አገኘውታለሁ በኋላ። እሺ ይሄው መስታወቱ መስኮት ይሄ ከዚህ ቀደም ቀብተውት የነበሩት ያው ኃላፊነት ተሰጥቷቸው በጣም አበላሽተውት ነበረ። አቀባቡ ላይ በጣም በሚያሳዝን ሁኔታ ነው። ይሄ እንደውም እኔ በራሴ መቀባት አለበት ብዬ አላምንም ነበረ። በራሱ ድንጋዩ ተፈጥሮ ቆንጆ ስለነበረ በዛ ቢሆን ጥሩ ነበር። ግን ከዚህ በፊት የቀቡት ቀለሙን ጥሩ አድርገው አልቀቡትም ነበርና አሁን እንደ አዲስ እያስለቀቁት እየቀቡት ነው ያሉት። መስተካከል ስላለበት አንዳንድ ቦታ ላይ ማለት ነው። ይሄ ሙሉን ብረት የተሰራው ማለት ነው። እንግዲህ ከውጪ የሚቀር ነገሮች አሉ የሚስተካከሉ።
እነሱንም እየታረሙ በቼም በአንድ ቀን ሁሉ ነገር መስተካከል በርግጥም እንደማይቻል እናውቃለን። ያው አሁን ግን አስቸኳይ የሆነባቸው ነው ቤተክርስቲያኗን ለማስመረቅ በጣም ቸኩለው ስለሆነ ቶሎ ቶሎ ማህበርተኛውም እየዞረ እያጸዳን ያለው ማለት ነው። እስቲ ወደ ውስጥ ደግሞ እንግባና ምን እንዲየሰሩ እንደሆነ እኔ ይሄው ብረቱም ይሄ ወልደ ኪዳን እሳቸው ናቸው። ቀለም እየቀቡ ይገኛሉ። እንዴት ዋሉ? እግዚአብሔር ይመስገን። ስራ እንዴት ነው? እንኳን ደህና ቆዩን። እንዴት ነው ስራ? ወደውታል? በርቱ፣ አይዞት። ይሄው እዚህም ደግሞ ስራ ይዘዋል። ቀለም ላይ ናቸው። የስዕሎቹን ፍሬም እያስገቡለት እየቀቡለት ነው ያሉት። በርቱ። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እንግዲህ ከሞላ በጎደል ይሄን ይመስላል። እንግዲህ የማህበሩ አባላት ዲያቆን ወልደ ሰንበትም አሉ፣ ኃይለ ሚካኤል አሉ፣ በሙሉ የማህበሩ አባላት እዚህ ያሉ በሙሉ እስቲ ምን አስተያየት እንደሚሰጡ እናያለን። እንዳልኩት የሁሉም አስተያየት የተለያየ ነው። የሁሉም ሀሳብ የተለያየ ነው። መመረጣችን በራሱ ተአምር ነውና በተለይ እንደዚህ ጥንታዊነት ያለው ደብር ማግኘት ለኛ ታሪክ ነው እና ይሄን ለመረጠልን ለፈቀደልን ላደረገልን አምላክ ክብር ምስጋና ለሱ ይሁን። ይሄ በሱ ፍቃድ የሆነ ነገር ነውና ተመስገን፣ እግዚአብሔር ይመስገን። በኋላ እንመለሳለን። ዘኢትዮጵያ